ለምታቀብጣት yes ቀበጥ እኮ ገብታታል ከታይ አንቺ ብቻ ተቀመጭበት ከዛ እኮ ግን ማለት ነው ዘላ የት ገብታ ነበር መሰለሽ እና ቡቡቲ ጋር ገብታ ነው ወጣ ወደ ግንጃ ሄደች እኮ እንትን ብለው ነበር እሱን ደግሞ በሆነ ሙዚቃ በሆነ ቅንብር የሆነ ፈመስ ሚስዋው ቀናታ አለች ከዛ አሁን ደግሞ የሆነ ግምዣን እያመጣች ማለት እንዴት አባቷ ሪከርድ ታረጋታለች እንዴት እንደምታቀብጥ ከዛ እኔ ምን አልኩ በጣም ነው የሚያምረው ድምጿ ግጥም ስትገጥም ራሱ እንዴት ቅንጭላት እንዴት መጣ ማሰለሽ የሆነ ጊዜ የሆነ ሰው ተታከብር ነው የሆነ ቦታ ላይ ነን ውዴ ምን ላይ ናችሁ የሆነ ቦታ ላይ ከዛ የሆነ አሁን ላይ ልንገርሽማ ለኔ ምን አልኩ መሰለሽ የሆኑ ሰዎች የሆነው ነገር እልክ አስገብተዋት ነበር የሆነ ያንን ነገር ወጥቻለሁ ብላ ተናግራለች የሮቢቷ እና ለዛ ነው ማሪ ልንገርሽ ብዬ ነው ግምዣ ያጋና አንቺ ግን በመጀመሪያ ማለት ነው የሆነን ብቻ ነበር ያስኩት ከዛ የሆነን አስወግጄ ስሰማሽ አወቋት እኮ ቆይ የሆነ ስታስወግጂ እንዴት ገባሽ እንደ ሐሳብ እንግባባ አለሆረ እንደ ሐሳብ በቃ የሆነ መጣችልኝ የሆነ ቦታ ላይ ገስት ሲሰራላት አይ ሚስ ማልንገራት እንዳት እኛ እንፈልግም ስሟ ጋር እኛ ኳሽቱን እንጃ ጥግቡና እናቀም እንዴት እኛ ይኸውልሽ እንቁላል ውስጡ ቢጫ ነው መሆኑን እናውቃለን ነጩን አናየውም ነጩን ከነገሩ አልፈነው ነው እንሄደው የውስጡን ነው የምናውቀው ለማለት ፈልጌ ነው ወደ ነገ ደግሞ እሷት ታሌላ በጣም ተታት ሄዳለች እቻ ድናቂ ሳት የሆነ እሱን እንላለና ደግሞ የሆነች ልጅ ስትፖስት የሆነ ቦታ ስትፖስት እሱን ደግሞ ለወዶ ቀበጥን መልስላ ቀበጥ እሱን ደግሞ ምንና የሆነ ጊዜ የሆነ ቦታ የሆነ ሰው እየፖሰተ የሆነ ግጥም የሆነ ነገር ታነብ ነበር አሁን ደግሞ የሆነ ነገር ተቀያይራ ሆነ ቦታ ሄዳ አገኘና ብለን እንለጥፈዋለን ወንድ ጋር ብትሄድ አሁን ሴቷ ጋር ነበረች ወደ ወንዶ ጋር ዘለለች እንላለን ደግሞ የሆነች ጋር እያል በሆነ ነገር እያማኝ ዛሬ አይ እኔ ግን ተናድጄ ነበር ለምን ተናደርሽ አትይም የትላንት ነው መሄድሽ እኮ አሁን እኔ በነገራችን ላይ እሷ እኮ እንደውም ጥሩ ናት ለምን በይ ሄዳ የሆነ ቦታ ላይ ጥሩ ነገር እየሰራች ነው እዚህ ቦታ ተሳዳቢ የነበረች ሴት እዛ ቦታ ላይ ድጋሚ ለወንድ ተደርባ ተሳዳቢ የሆነች ልጅ አውቃለሁ እኔ አሁን እዛ ከሆነ ቦታ ተነስተን እዛ ቦታ ላይ ሆነናል የሆነ እዛ ቦታ ቆይ አንቺ እዛ ጋር እያልሽ አውሪ እኔ የሆነ ቦታ እያልኩ ላውራ እንግባባለን እሺ እናንተ ሰዎች እኛ ላይ ሙድ አትያዙብን ሁለት ሰዎች እኛ ሙድ አለ ያውልሽ የሴት ደጋፊ ሆና ወንዱን ትሰድብ ነበረ አሁን ወንዱን ትታ ደግሞ ሴቷን መስደብ ጀምራለች ዞራ ማለት ነው ሌላ ቦታ ሄዳ እዚህ ጋር ሳይሆን ሌላ ቦታ ላይ ሄዳ ከዛ በኋላ ደግሞ ያቺ ሴት ደግሞ ወንዱን ምን ታረጋለች ማለት የኔ ጀግና የኔ ቀብራራ ከዛ እዚህ ጋር ይመጡና ከሰጡት ይሰጡታል አሁንም እዛው ነሽ እኮ አይደለ የሆነ ነገር የሆነ ቦታ ገብቼ የሆነ ነገር ተናግሬ የሆነ ቦታ የወጣሁበት እሷም እኮ ወደ ሴቲቱ ነበረ ድሮ ያ እኮ እሱን እኮ ነው አሁን ደግሞ ከሴት ወርዳ ወደ ወንዱ ሄደች አይገርምም የእሷ ደግሞ የከፋ ነው የኛ ይችኛይቱ ግን የድሮይቱ በነገራችን ላይ አይ ትክክለኛ ነገር ላውራና ትላንትና የተናገረቻት የሆነች ቃል ማለት ነው ግምጃዬ በጣም ተመችታኛለች ለምን መሰለሽ አልሰማሃትም ምን አለ እናንተ ላላያችሁት ነው የምታጎበድዱት ወይንም ደግሞ ምንድነው እሱ እንዲህ ነው ጀግና ነው እሱ እኔ ግን አይቸው ያለፍኩት ስለሆነ ብዙ አላወራም አፌን ይዛለሁ አለች እኔ አየሁት መቼ ነው የሚተናገረችው በእናትሽ ደስ ስለባባና ትላንትና የኔ አንበሳ ይገባታል እኔ አይቸው ስላልወደድኩት ቶሎ ወጣልኝ ነው አማርኛዋ ገባሽ እናንተ ደግሞ ላልቀመሳችሁት ቅመሱት አለች ዝም ብላችሁ ታራግባላችሁ ስለማታገኙት ነው አይ አታገኙትም ነው አማርኛዋ
እኔ ግን ማለት ነው እኔ ግን የፈለግኩትን ነገር መጥቼ አይቼ አግኝቼው ስላልተመቸኝ ዞር ብያለሁ። እናንተ ደግሞ እስክታገኙት አራግቡ ነው አማርኛው እኮ። እኔ ሁለቱንም አውቃቸዋለሁ። መንብዬ የት ነው የምታውቂያቸው አንቺ ደግሞ? ወይኔ ወይኔ ወዴና መመኝ በስመ አብ። ዛሬ ከቀድም ጀምሮ ስስቅ ሙድ እያስኩኝ በቪዲዮ በጊዜ ገባችሁና ውዴ። ግን አልገረመሽም? ግን ሚስቱን ለጓደኛ መስጠት አይከብድም? አሬዋ በአንቺ ምን ታየዋለሽ? ዛህራ ለአንቺ ነው ጥያቄ። ሄደች መሰለኝ። ሿ ሚል ነገር ሰማለሁ። እኔን ነው ውለታ ዋልልኝ ባሉን ጓደኛው ባሏን ውለታ ዋይልኝ። እኔ አሁን የኔ ባል ውለታ ዋይልኝ አፊዛኑ ሰጅልኝ። እኔ ግን ማለት ነው እኔ ግን ቆምናገር መስታወት ናት የቡታጀራዋ። መስዋዕትነት የቡታጀራ ነው። ኖ መስዋዕትነት የቡታጀራ መስዋዕትነት እየተከፋፈሉ ነው። መስዋዕትነት እያደረገ ነው ለጓደኛው ሚስቱ መስዋዕትነት እየከፈለ ማለት ነው። ሚስቱን ማለት ነው እንደዚህ የሚያደርግ ሰው አለ። ቅኔ የገባቸው ሰዎች ናቸው ኮሜንተሮች የምር። ኧረ ወይኔ የበደቅ ወይኔ ወዴና መመኝም በቤት ዛሬ እኔ ግን ልንገርሽማ እኔ ግን ዛሬ ማታ የምሄድበት ሰው አለኝ። ዛሬ እኔን አጋባኝ። ለእኔ ነው ማገባት ሚስትሽን ባልሽን ማለት ነው። እኔ ነው ማገባው ሚስትህን እኔ ላግባት እኮ። አሁን የአንቺን ባል እኔ ላግባት ብልሽ ምን ትይኛለሽ ውዴ? ግን እኮ አዳምጪኝ። ግን እኮ ውዴ እኛ ማለት ነው አንዳንዴ እንደ ሙዳቸው እንሆን ብለን እንጂ ትምህርታዊ ነገር አለው። እውነተኛ ታሪክ እኮ እያደረጉ ነው። በአሁኑ ዘመን እኮ እየፈጠሩ ነው። ተሳሳ ጓደኛን ባል ጓደኛ የጓደኛን ሚስት እየቀሙ አይደል እንደ እየተቀማመሱ ግን ውዴ ሪል አለ እየተቀማሙ ነው። ግን ባል መጥቶ ደግሞ ውሰድልኝ ሳይሆን የሚለው ታግሎ ነው የሚያሳየን። ገባሽ? ባል ደግሞ ቆይ እኮ ባል ደግሞ አሁን ድክመቱ ምንድን ነው? እሷ ከፈለገችውስ? መቼ አልፈለገችውም እኮ ውዴ። እኔ አላቅም እያለች እኮ ነው። አልፈልግም ማለት እሱ ደግሞ በግድ ሂጅ እኮ ነው አሁን በግድ ታፋት። በዛ ላይ ደግሞ ያንቺ አብሮ አደግ ማለት ሁሉ ነገርሽን የሚያውቅ ወንድም እህት ማለት ነው። እኔ ግን ሁሉም ነገር ደስ ያለኝ እሱ አባባል ደግሞ ምንድን ነው? ባለፈው ብለዋለች እኮ ሄደች እና ተመለሰችና አሁን ብሄድ ሽንፈቴን ነው የሚያሳየው አለችውና ከዛ እንዲህ አለችው እኔንም እሱንም ነው እኔንም አታገኘኝ እሱንም ነው የምታጣው። አንዳንዴ ዛሃሩ ምን እንዳለ ታውቂ ወይ? ገስት ላይ ሳጨርሽ ወርደሽ ማለት ነው ልጨርሽ የምትገቢው ትዝ አይልሽም? የወደ ጥማት የለ ገባሽ አይደለ? ኖ ምሳሌ ነው የለ ገባሽ ውዴ። በተለይ አንዳንዴ የሆነ እልህ ይዞሽ ልትናገር የሆነ ቦታ ገብተሽ የለ እኔ ጋ እኮ አድርጌው አውቃለሁ። ረሳሽው እንደሆነ ቦታ የሆነ ጊዜ ላይ እኮ እየነገርኩሽ እኮ ነው። እንደሱ ነው። ይኸውልሽ የሆነ ያልተናገርሽው ያልወጣልሽ ነገር ይበላኛል ነው የምትናገሪው። ደግሞ እኮ ቆይ ግን አንቺ ምን አስቢ ይቅርታ ለቃላት አጠቃቀም የምትለው ለምን አስተዋችሁኝ? ማንነች አስተውኩሽ ራስሽ ተውኩት እኮ ትላንት ራሱ ስቀጠቅጪ ይቅርታ ለቃላት አጠቃቀም ትያለሽ ብዬ ስጠብቅ ዘለልሽ። ትላንትናማ አዳምጪኝ። የንዴት ነው የትላንቱ ስሚ ግን ትላንትና ምን አጠፋሁ? ወዴ ምን ጥፋት ምን አላጠፋሽም። የኔ አብረተሻል። በነገራችን ላይ ቲክቶከሮች ይሄንን በጣም ያዙት። እሺ በጣም ወጥራችሁ ሪከርዶን አስቀምጡ። ለታሪክ መቀመጥ አለበት። ሚስትን ለወንድም ሰጥቶ ውለታ እየዋለ ያለ ባል ተብሎ ይቀመጥልን። ይዛሩ እንትና ሄመንዬ ምንድን ነው ማና የወሎ ቀበጥ ሪከርድ አድርገታ ሃይሚ ተንፍሽ ውዴ ይውጣል። ሪከርድ አድርጋለች እንዴ እሷ? ከአንዳንድ ነው ሪከርድ የምታደርገው አይደለም። የአሁኑን አላደረገችውም። አመኝ በጣም ነው እንደ የሰጠው ሰጠ እንጂ ማሬ። ደግሞ ስሚ ልንገርሽ የትላንትናው ቪዲዮ ግን በደንብ እንትን በደንብ አላቃጠላችሁም? አላናደዳችሁም? እንዴት በይ የሆነ ቦታ ላይ የሆነ ጃኬቱን አውልቃ የሆነ ቦታ ላይ ጃኬቱን ለብሳ ኦልሬዲ ልብሱ አንድ ልብስ ነው።
ቀደም እንዳለች ታውቂያለሽ፣ ቢታዲያ ማለት ነው። እርር ከማለት የተነሳ አንዱ ቦታ ላይ እሱ ጃኬቱን አውልቆ ሄዳል፣ እሱ አንዱ ጃኬቱን አርጋ ትሄዳለች። በትክክል እውነቷን እኮ ነው። ያቃጥላል። የሰት እናንተና ተናድጄ እኮ ነው እንደዚህ ልናገር የቻልኩት ውዴ። ኦኬ ያልቃል። እኛ እኮ መሽጠፍቶን ግን ደግሞ እዛ ጋር እየተጠበቀ ያለው ደስታ በውስጥ ቁም ነገር ሀይሚ ትላንትና እኔ ቁም ነገር እኮ ዛሬ እኔ እናወራ ብዬ ነበር። እንደው ብዙ ሰው ማለት ነው ሀይሚ ቤት ሀይሚ ታውራ ትናገርልን፣ ድምፁ ይሰማል። ምክንያቱም ባለፈው የሆነ ነገር ተናግረሽ ቫይራል እየወጣ ነው እና ከብዙዎቹ ቤት እናንተ ቤት ያሉት ይሰማል ታውራ ያለ ብዙ ሰው ሪከርድ ያደረጋለ። ገባሽ? ለዛ እኮ ነው እኔ ትላንትና እኔ እንደዛ አይነት ሁኔ አላውቅም። ታውቂያለሽ ሁልጊዜ ሙድ ነው የምንይዘው። ትላንትና ግን ቢያንስ እነሱ ባያከብሯቸውም አንቺ ደግሞ እዚህ እየመጡ አንቺን የሚያከብሩሽ የሚያዳምጡሽ ሰዎች አሉ። እንደዚህ አይነት ንግግር ነው እኔ ትላንት እኔ ጋር ሪከርድ አለ። ደግሞ አንዷ ስታሳዝን ይሄን አልጠበቅንም እንደዚህ ገፍተን ይገባናል ስትል አይገባችሁም ብዬ ችዬው መጥቼ ነበር። ዘረገፍኩት ውዴ። ትላንትማ ብዙ ሰው ነው ያዘነው እንዴ እንጂ በነገራችን ላይ እነሱ ሙድ እንዲያዙት እኛ ሙድ እንይዛለን። ችግር የለም። እያያዝን ነው የከረምነው እኮ። ግን ትላንትና ቀድም ራሱ አላየሽም? ዜድ ፍርስ እያልን ነበር። አልሰማሽንም? ፈጣሪ ነው። ኧረ እንኳን ሳቃችሁ። ለምን መሰለሽ እናት ልል የፈለግኩት እኔ ትላንትና ብዙ ሰው ስሜታዊ የሆነው ከሰዎቹ አንጻር ነው። ምክንያቱም በሌሊት ተነስተው 350 ገባ 300 ገባ እያሉ እንደ ያሳዝናሉ። ሰው መውደድ እኮ መጥፎ ነው። ለዛ ነው እንጂ እኛ እኔ አላገኘሁትም። ስልክም ስደውል አላነሳም። ከሱ ጋር ነው የመጣሁት አይባልም። በመኪና እኮ ውረጅ እዚህ ጋር ብሏት ነው ሀብ ቤት የገባችው ራሱ። ቆይ ግን ልንገርሽ ለምን ትላንትና ሀብ የለም ናኔ ጋር ብቻ ለምን ሆኑ ሴቶቹ ብቻ? ውዴ ዛሬ ሊጣሉ ነው። ማሬ ሄዳ እንደዚህ ብላ ስትናገር ማለት ነው ወንድሜን እንደዚህ ያነ ፍራንክ እንዴት ትሰሪያለሽ ብሎ ጥል ይመጣል። ማሬ አየሽ ሀናን ምን እንዳለችሽ ታውቂያለሽ? እዚህ ቤት ምንም ታወሩ ቫይራል ይወጣል አለችሽ። እውነት ቁም ነገር ትላንትና ወላሂ ሀይሚ እንድታወራ ብዙ ሰው ያላለ እሱ ከነ መረጃው ከነ ምኑ እና ለዛ ነው ያው እንደዚህ ተሰሚነት ካለ ብትናገሪ ኖርማል ነው። አንዳንዴ እኔ ግን ይቅርታ አድርጉልኝና ውዶች እናንተ ብዙ ሰዎች አላችሁ። ሴና የምትባለው ግን ምን በድያት ነው በዚህ ልክ የምታሳድደኝ? ምን አድርጊያት ነው? ጣውንትሽ ናት እሷ። ታያት ኖ ሀይሚ ግን ልንገርሽ ባለፈው አውርቼሽ የለም የሆነ ቦታ ግምዣ እንደዛ አድርገዋ ገብቼ ስከራከር ለዛውም አስወጡኝ እኮ ፎቶዋን ሳላስነሳ። ለምን ነው የምትከታተልሽ? ያልገባኝ የምትሄጂበት ቦታ ምን አድርጊያት ነው በዚህ ልክ ተከታትላ? ትወድሻለች ማለት ነው እኮ እየተከታተልሽ። ኦኬ ከወደደችኝ እኮ እኔም እወዳታለሁ። ግን ወዳቴ በጣም ብዙ ቦታ እየኋት ትላንትና ደግሞ በጣም ተማራ እኮ ነው። አንቺ ዛህራ የምትባይ ልጅ ግምዣን ትከራከሪያለሽ፣ ሀይሚን አትወጃትም። ምርር ብሏት እኮ የምታወራው ደግሞ ስኮምት እሷ ምን ታውቃለች? ስለ ውስጥ ምን ታውቃለች? መራሬ ጭቃ ተብላ ከመራ እኔ ወል ከዛ ደግሞ ሰሚ እኔ እኮ ምስዬ መች መልስ መልሽ። ከዛ ደግሞ ሀይሚ ደግሞ የመጨረሻ ውሳኔዋ ስትወስን እኔ እኮ ሀይሚ አንቺ ቤት የምመጣው ጥሩ ንግግር ስለምትናገሪ ስለመወድሽ ነው ብላ አንጀቷን ብልት ታደርገዋለች። ፍቅር ትሰራለች። እኔ ጨርሼ ላውራ ሀይሚዬ፣ እኔ እንዳትቆጡ ጨርሼ ልናገር። ከዛ በቃ አንቺ በቃ ማሰናበት ነው ከቤቱ ምናምን ብላ ቆፍጠን ብላ ስታወራባት አይ ሀይሚዬ እኔ እኮ ስለምወድሽ ነው ከታች እዚህ የምመጣው ትላለች። አንቺ ራሱ ተወጃታለች። እንደዚህ ያለ ንግግር ስታረግ አትቦልኪያትም? እንደ እጅሽ ላይ አይደል ያለው እንዴ? እኔ ስልኬ ላይ በእኔ በግሌ እኮ ቦልኪያታለሁ። እዚህ የምመጣው በአንቺ ስለምመጣ ነው የማገኛት እንጂ እኮ በእኔ ሞዴሬተር አይደለሽ እንዴ? እንደሚያሰቃይ እኔ እንዳልቦልካት ደግሞ አንቺ በአንቺ በኩል አንቺ ደግሞ ምን ትልሻለች? አንቺ የሰው ቤት ጋር አንቺ አሁን ምን አልባይኔ በቦልካት አንዳንድ እኮ አንቺ ታያቸው ያዳምጡ ምን ቸገርሽ የምትይበት ጊዜ አለ። አይ አንዳንድ ይኸውልሽ የሚፈታተንሽን ሰው ትናንትም ነግሬሻለሁ፣ አሰናብቻት ብዬሻለሁ። ግልጽና እንደዛ ስትይ ግን ከታች የጻፈችውን አንጀት የሚበላ የተሻል
አይምዬ እኮ ዘመማታው ስለሞት እንዴ በጣም ነው እንዴ ማላቃት ውድ። እኔ እኮ ማለት ነው 280 ሰው ላይ ብቻ ኮመንት አይቼዋለሁ። የእሷን ብቻ የሚያስጠላ ኮመንት በጣም እና በዛ ላይ ያልተናገርኳት አሁን ከዛ ጀምሮ እኔን ማለት ነው የትም ቦታ ልህር ተከትላ መተት ተነፍሰዋል። አንቺ ተነቅሳሽ ነው ላትረሳሽ ማለት ነው። ተነቅሳ እኮ ነው እሷ የሆነ የበታችነት ስሜት የሚሰማት ነው የሚመስለኝ ስታይን ብላ ደግሞ ከግምዣዬ እና ከጨረቃ ፋሚሊ ጋር ልታየ ይዛል መጣ። በነገራችን ላይ ግምዣዬን አትወዳትም። እንኳን ምንም ማድረግ አልችልም። እንግዲህ ለምን እንደሆነ ታውቂያለሽ ያልኩሽ የመጀመሪያ ቀን ስለ ግምጃዬ ስናወራ የሆነ ነገር ኮመንት ጻፈች እዚህ ቤት ራሴ ቤት መብቴ ነው መውደድ፣ ስለ ክብር መውደድ መብቴ ነው ውጪ ከዚህ አልኳት። የመጀመሪያ ቀን አስታውሳለሁ። ያችን ኮመንት ግን መቼም ማረሳትም። እዛ ቤት እዛኛው ቤት የተባለችው ኮመንት እኔም ማረሳ ያን ሁሉ እኮ ግን አንቺ ይቅር ብለሽ ትተሻት ነበር። የወጋ ቢረሳ የተወጋ አይረሳም ማሬም ግን ትተሻት ነበር። አሁን ደግሞ የትም እየተከተለ ብቻኝ አላውቅም። እንግዲህ ለመሰለሽ የሚጠላሽን ሰው ማለት ነው ቁጭ ብሎ እንዲያይሽ አድርጊው። የበታችነት ስሜት እንዲሰማው ትሰጪዋለሽ። እኔ ደግሞ ውጭ ነው የሚለኝ ሙዴን ነው ጥልብ የሚያደርጉት። ኧረ እኔ ደግሞ አልወጣም ውዴ። ልክ ልኳን ነግሬያት ትቀመጣለሁ እዛ ቦታ ላይ አልወጣም። እኔ ሰዓቴ ይሁን ምክንያቱም ይኸውልሽ የሚጠላሽ ሰው እያየሽ ማረር አለበት። አለበዛ ጥሩ አይደለም። ከቦለክሹማ እንዲያይሽ ፍቃድ ከጠላሁሽ ቤትሽ ምን ልሰራ ደረስሽ ብዬ እየተቃጠለ እንዲኖር ፈልጋለሁ። እሱ ቤት አልሄድም፣ እኔ ቤት እየመጣ እየተቃጠለ እንዲኖር ፈልጋለሁ ማለት እኔ አሁን የዛሬው ቪዲዮ ሆዴን የሚቆርጠኝ አንድ ነገር አለ። አሁን አብርሃም ለሄርሜላ እውነት ቀለበት ሊያደርግላት ነው። ተቃጠልኩ እኮ እኔ ተቃጠልኩ። ምን ያቃጥልሻል? ዛሃሩ መጨረሻ ላይ በሆነ እኔ እኮ ያሳዝነኛል። ቀለበቱ ማለት ነው ስንቴ ነው የሚደረገው? ዛሃሩ ይሄ ቀለበት ነው ወላሂ። ሀይሚዬ ልንገርሽ በዚህ ልክ እኔ የድሮን ቦታ ሳይ ድሮ እኮ ሩታ አልኩኝ ማንም በሌለው ልጅ የለውም ሚስት የለውም ባል የለውም ለምና ብታገባውም ላጤ በነበረበት ሰዓት ነው። አሁን ግን ይቺ ክፍተት ፈጥራ በመሀል ገብታ በዚህ ልክ ርቀትና የእሷ ብታደርገው የእውነት ያማል። እንደው እውነት ቢሆን ማለት ነው። ለዛ ነው ውድ አንድ ነገር ልንገርሽ። ይኸውልሽ ከዚችኛዋ ሄዳ አይደል? ከዛችኛዋ ደግሞ የማሄድበትን ምክንያት ትንገረን እስቲ። እኔ ደግሞ እኮ የምታናድደኝ ንግግሯ ምንድን ነው? ወንድ ልጅ እንዴት አክብሮ መኖር አሳይሻለሁ የምትላት ነገር ውዴ። ይኸውልሽ ቺት ያደረገ ወንድ ማለት ነው ሌላም ቺት አያደረግም ብለሽ መጠበቅ የለብሽም። እያደረገ ነው ዘላለሙ የሚኖረው። ለዛውም ልጅ ያለው ሰው ምክንያቱም ይኸውልሽ አንድ ልጅ ያላትን ወንድ ባልና ሚስት መለየታችም ልጁ ሊል ይመጣል ያያታል። ፍቅሩ እየጨመረ ነው እንጂ ሄደው እየቀነሰ አይደል። ብልጥ የሆነ ሰው ግን እኮ ሀይሚ እኔ ግን የሆነ ጥያቄ አለኝ። አሁን አንድ ሰው እነዚህ አንድ ሰው ባልና ሚስት ሆኖ ተፋቱ፣ ልጅ ወልዶ አንድ ልጅ በመሀላቸው ኑሮ ያንን ባሏን ተጸጽታ ለመመለስ ያልፈነቀለችው ድንጋይ የለም እንበል፣ አልተሳካላትም። ግን መጨረሻ ላይ አርፋ ተቀመጣ ልጇን ጋር ተቀምጣ ልጇን ላይ በሚመጣ ሰዓት ሰላም በሚመጣ ሰዓት እሱን ማጥመድ በፍቅር መጣል ድጋሚ ትችላለህ? አችልም? እስኪ እዚህ ጋር አብራሉ። ትችላለህ? አችልም? ትችላለች። እንደ ምን ችግር አለው? ታደርጓለች እኮ። ግን ምን እንደሆነ ታውቂያለሽ? የሄደው ወንድ መመለስ ግን ማለት ነው ዘላለምሽን እየመለስሽ ልትኖሪ ነው። አይመለስም። እንደዚህ አይነት ልቡ ሸፍቶ የተመለሰ ወንድ አትመልሹም። ትችላለች እሷ መመለስ በልጁም በምንም። ልጁ ሲያድግ እኮ ከእናቴ ጋር አንድ ላይ አይተናል እኮ ከስንት ዓመት በኋላ ሚስት አግብቶ ራሱ ያ ሰውዬ ድጋሚ እያገባትን አርቲስት እናውቃለን። ማን በለጠ አለ እኮ እንደዚህ አይነት ነገር። ግን ምንድነው መሰለሽ ሄዶ የመጣን ወንድ እንደማሄድ ምን አይነት ኤቪደንስ ይኖርሻል? ኖ አሁን ኖ አይደለም ሀይሚዬ፣ እኔ አሁን እያልኩሽ አለሁት ትችላለህ ወይ? በዛው ቀጥሎ ጥያቄው ምን መሰለሽ እሷ ለምናው ሳይሆን
ለምናው ሳይሆን እሷ አደቧን ከገዛች ስራዋን እየሰራች ልጇ ጋር አርፋ ከተቀመጠች በስነ ስርዓት ከበፊቱ የተሻለ ህይወት እየኖረች ከበፊቱ የተሻለ ማንነት ካላት ልክ ባልየው እቤት ልጅም ብሎ ሲሄድ ማንነቷን እያየ ቀን በቀን በራሱ ጊዜ ይቅርታ ጥፋት አጥፍቼብሻለሁ ብሎ እንዲለምናት አንድ ሴት ልጅ ትችላለህ የማድረግ ነው። እሷ ለምናው ሳይሆን ራሷን ችላ አርፋ ከተቀመጠች እሱ ተጸጽቶ እንድመለስ ማድረግ አትችልም ወይ? አንድ ሴት ልጅ ወይስ ትችላለች ነው? ያው አንዳንዴ ከምታየው ነገሮቿን በሙሉ ማለት ነው ነገሮቿን በሙሉ ከማይጠብቀው በላይ